የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 14 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሚያዝያ 14 ቀን 2304 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የሚቀርበውን ከፋኖች አንደበት ዝግጅታችንን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። በምንጃር ሸንኮራ ወረዳ ባረርቲ ከተማ የዳሸን ባንክ ጥበቃ አባል የነበሩ የ70 ዓመት ሽማግሌ አቶ አለማየሁ ዘውዴ ልጅ ፋኖ ነው ተብለው ከጥበቃ ላይ በአገዛዙ ጦር ተወስደው በጥይት ተደብድበው ተገለዋል። በሽማግሌው ላይ ለተወሰደው እርምጃ ሙሉ በሙሉ ተጠያቂው የወረዳው አስተዳዳሪ ነው ተብሏል። የደብረ ጽዮን አንጃ ከጦርነቱ በፊት የነበረው የትግራይ ክልል ምክር ቤት ቦታ እንዲመለስለት በልመና መልክ ጠይቋል። ወያኔ በተለያዩ አንጃዎች ተከፋፍሎ ሁሉም በየበኩሉ ስልጣን ሲጋፋ ህዝቡ መሰረታዊ ለህይወት አስፈላጊ የሆኑ ቁሳቁሶችን ማግኘት ከባድ እንደሆነበት ተገልጿል። ሁሉንም በጉልበት ለማግኘት ይሞክር የነበረው የደብረ ጽዮን አንጃ አቅሙን የተረዳ ይመስላል ተብሏል። በአሜሪካና በኢራን መካከል ያለው ውጥረት እየተካረረ ነው። የአሜሪካ ባህር ኃይል የኢራን መርከቦች ወደ ሆርሙዝ ሰርጥ እንዳይገቡም ሆነ እንዳይወጡ መከልከሉ የተኩስ አቁም ስምምነቱን የሚሽር ነው ያለችው ኢራን ረቡዕ በኢስላማባድ ፓኪስታን ለታሰበው ሁለተኛ ዙር ስብሰባ አልገኝም በማለቷ ተሰርዟል። ኢራን ጉንጭ አልፋ ስብሰባዎች ላይ ጊዜ የማጥፋት ፍላጎት እንደሌላት ገልጻ አሜሪካ ተግባራዊ ሊሆኑ በሚችሉ ሐሳቦች ላይ እንድታተኩር ጠይቃለች። ኢራን 3 ትልልቅ መርከቦችን ያገተች ሲሆን ያልተጠበቀ ጥንካሬዋና የበቀል እርምጃዋ ለጠላቶቿ እጅግ አሳሳቢ ሆኗል። የነዳጅ ዋጋ ይቀንሳል ተብሎ እንደማይጠበቅም ከተለያዩ የኢኮኖሚ ባለሙያዎች ትንታኔ መገንዘብ ተችሏል። ብልጽግና በደም ምርጫው ላይ ያላገጠበትና በህዝብ ላይ እየቀለደበት ያለው ጎምዛዛ ሀቅ ይፋ ሆኖ ወጥቷል። በጎንደር ከተማ ማረኬ ክፍለ ከተማ ሰራተኞች እያንዳንዳቸው 5 ሰዎችን ለምርጫ መዝግበው እንዲያመጡ የሚያስገድድ መመሪያ አውጥተዋል። ይህንን የሚያደርጉ ከሆነ ከስራ እንደሚሰናበቱ ተነግሯቸው ሳምንት ሙሉ ማሳካት አልቻልንም የሚል ሪፖርትም ማቅረባቸውን ሰምተናል። በዚህ የተነሳ አለቃ ተብዮቹ ያለመታወቂያም ቢሆን እየመዘገባቸው አምጡ ብለዋቸው የመሰላቸውን የሰው ስም መዝግበው የምርጫ ካርዶችን በመመለስ ላይ መሆናቸውም ታውቋል። ይህ በሁሉም የብልጽግና ይዞታዎች የሚፈጸም ሀቅ መሆኑንም ለማረጋገጥ ችለናል። ደሴ፣ ደብረ ብርሃን፣ ኮምቦልቻ ከሴፍትኔት ተረጂዎችና ከወጣቶች ሊግ ለአገዛዙ ታማኝ የተባሉት ለምርጫ አስፈጻሚነት ተመልምለው በየቀበሌያቸው መመደባቸው ተገለጸ። እያንዳንዳቸው 10 መራጭ አሳምነው ማስመዝገብ ከቻሉ ለእያንዳንዳቸው 30 ሺህ ብር ከአገዛዙ እንደሚሰጣቸውም ቃል ተገብቶላቸዋል። በማህበር ሳትደራጁ 150 ካሬ ሜትር ቦታ ይሰጣቸዋል በተባለው መሰረት የሚመዘገብ ሰው ሲያጡ በየጥጉ ስም እያሰፈሩ ካርድ መመለስ መጀመራቸውም ታውቋል። በባህር ዳር ከተማ የምርጫ ካርድ ያልወሰደ ግለሰብ በሚሊሻና በፖሊስ እየተገደደ መሆኑ ታወቀ። የባጃጅና የታክሲ ሹፌሮች በኩፖን ነዳጅ ስለሚቀዱ ከኩፖኑ በተጨማሪም የምርጫ ካርድ የመያዝ ግዴታ ተጥሎባቸዋል ነው የተባለው። የጭነት አውሮፕላኖች ከደብረ ዘይት ወደ ባህር ዳርና ጎንደር የምርጫ ቁሳቁስ ሲያጓጉዙ ከሰነበቱ በኋላ
ከሰሞኑ ደግሞ የመራጭ ስም የተመዘገበባቸው የምርጫ ካርዶችንና ድምጽ የተሰጠባቸው ወረቀቶችን ከጎንደርና ባህር ዳር ወደ አዲስ አበባ እያጓጓዙ መሆኑ ተነገረ። አስገራሚው ነገር ምርጫው ራሱ ብልጽግና መራጭም አስመራጭም ታዛቢም ሆኖ ለሚጨርሰው ነገር የህትመት የመጓጓዣ ወጪ ማውጣቱ እጅግ ያሳዝናል ሲሉም የአፋብን ህዝብ ግንኙነት ኃላፊ ትዝብታቸውን ጠቁመዋል። ዜናውን በዝርዝር እንመልከት። ፋኖ በደብረ ታቦር ከተማ በፈጸመው የሰርጂካል ኦፕሬሽን በበርካታ ያገዛዙ ካድሬዎችና ወታደራዊ አመራሮች ላይ እርምጃ መወሰዱን አስታወቀ። ያገዛዙ ሰራዊት በከተማዋ ተቆጣጥሯቸው የነበሩ ገዢ ይዞታዎችን ቀለበት ውስጥ በማስገባት በተወሰደው በዚህ እርምጃ የዞኑ የሚሊሻ አሰልጣኝና የቴዎድሮስ ክፍለ ከተማ ነዋሪዎችን ለስቃይና መከራ ሲዳርግ የነበረ ባንዳ እንዲሁም የከተማዋን ህዝብን ሲያሳድድ የነበረ የአድማ ብተና አመራርና ሌሎች የጥፋት ኃይሉ አዛዦችን ጨምሮ በርካታ ያገዛዙ ተላላኪዎች ተደምስሰዋል። ይህ ኦፕሬሽን ያገዛዙን ወታደሮች አቅምና ሞራል ወደ ምንምነት የለወጠ እንዲሁም ፋኖ በየትኛውም ሰዓትና ሁኔታ ያቀደውን ወታደራዊ እቅድ ከመፈጸም የሚያግደው አንዳች ምድራዊ ኃይል አለመኖሩን በግልጽ አመላክቷል። 23ኛ ክፍለ ጦር ማጥቃት የመጣን ጠላት ስበው በማስገባት በመደምሰስ 3 የቡድን መሳሪያና 45 የነፍስ ወከፍ ክላሽ መማረክ መቻላቸው ተገለጸ። ከሰሞኑ በ3 መድፍ በ423 ቢኤም 107 እና 82 ሞርተር ጨምሮ በበርካታ እግረኛ ታጅቦ ከደላንታ ደሴ የመጣውን በትሬና በጉና አድርጎ ከዲምባ የመጣ የጠላት ኃይል በበርካታ መልኩ ደፈጣ በማድረግና በቆረጣ ሙሉ በሙሉ ማጥቃት ተደርጎበታል። ጠላት መጣ ሲባልባቸው ነው የሚያምኑት አልሞ ተኳሽ ያሳምነው ጽጌ ልጆች ጠላትን ስቦ በማስመታት መልሶ በመክበብ አይቀጡ ቅጣት በመቅጣት ጄኔራሉ ሙትና ቁስለኛውን እንኳን ለማውጣት ፋታ ሳይሰጡት ወደ መጣበት እንዲሸሽ አድርገዋል። በዚህም 2 ብሬን፣ 1 ስናይፐር፣ 45 የነፍስ ወከፍ ክላሽ ወደ ፋኖ ገቢ ተደርገዋል። በፍርሃት እየተናወጠ ያለው ያገዛዙ ቅጥረኛ የንጹሃን ህይወት በመድፍ ቀጠፈ። የፋኖን በትር መቋቋም ያቃተው የብልጽግናው ኃይል በዛሬው ዕለት ፋኖ ከተማ ሊገባ ነው በማለት በፍርሃት ተውጦ በጎንቻሶነሲ ወረዳ ደብረገነት ቀበሌ ከቀኑ 8 ሰዓት ላይ ምንም የጥይት ጩኸት በሌለበት ሁኔታ ቀበሌዎችን በመድፍ በመደብደብ ንጹሃን ላይ በመተኮስ በማህበር ተሰብስበው በቤት ስራ ላይ የተሰማሩ አርሶ አደሮች ላይ ጉዳት ያደረሰ ሲሆን የአንድ ሰው ህይወትም ቀጥፏል። ህይወቱ ያለፈው ይታያል ክንዴ የተባለ አርሶ አደር ሲሆን ተሚ አያሌውና አበዛ ከብር የተባሉት ከባድ ቁስለኛ ሆነዋል። ስርዓቱ አማራ ጠል ነው ምንለው በምክንያት ይሄው ነው። አገር አስጠብቃለሁ የሚለው አገዛዙ ንጹሃንን በከባድ መሳሪያ ህይወት እየቀጠፈ ያለና ወደፊትም የአማራ ሞት ከመርም የማይቆጥር አካል መሆኑን ለማረጋገጥ ተችሏል። የሚዲያ አንድነት የሉና ትግሉ ስትራቴጂካዊ ምሰሶና ቀዳሚ የቤት ስራ ነው ሲል አፋብን ገለጸ። በታሪክ ሂደት ውስጥ ማንኛውም የነጻነት ትግል 2 መሰረታዊ ግንባሮች አሉት የተባለ ሲሆን የቀኝ እጁ ግንባር በአውደ ውጊያ ላይ የሚፈርስ ደምና የሚቆረስ አጥንት ሲሆን የግራ እጁ ግንባር ደግሞ የህዝብን ልብና አእምሮ የሚገዛው የፕሮፓጋንዳና የመረጃ ፍልሚያ ነው። ዛሬ አማራ ህዝብ የገጠመው የሉና ትግል በአውደ ውጊያው ግንባር በፋኖ ድንቅ ተጋድሎ ወደፊት እየገሰገሰ ቢሆንም በሚዲያና በስነ ልቦና ጦርነት ረገድ ግን አሁንም በከፍተኛ መዳከም ውስጥ እንገኛለን ብለዋል። ከ20 በላይ የአማራ ትግል ደጋፊ ነን የሚሉ ሚዲያዎች ቢኖሩም በአንድ መቆም ካልተቻላቸው የተነሳ የትግሉ ድምጽ ተበታትኖ መልእክቱም ተደራርሶ ተገቢውን ውጤት እያመጣ አይደለም ብለዋል። የታሪክ መዝገብ ብለን ብንል ስንመለከት የአንደኛውና የሁለተኛው ዓለም ጦርነት ውጤት የተወሰነው በታንክና በጀት ብቻ ሳይሆን በመረጃ የበላይነት ጭምር ነበር። አብዛኛው የትግሉ ሚዲያዎች ወጥ የሆነ ስትራቴጂክ ከመከተል ይልቅ በግል ፍላጎት በዩቲዩብ ቪው ማሳደግና በግል ጥቅም ላይ የተንጠለጠሉ መሆናቸው ትልቁ ነቀርሳ ነው። ይህ መበታተን ለጠላት ምቹ ዕድል ከመስጠቱም በላይ በትግሉ ደጋፊዎች መካከል መደነባበርና ጥርጣሬን እየፈጠረ ነው። በሳይንሳዊ የሚዲያ ትንተና እንደሚባለው መረጃዎች በተበታተነ ባልተቀናጀ መልኩ ሲቀርቡ የጠላትን ስልታዊ ጥቃት የመከላከል አቅማቸው እጅግ ደካማ ይሆናል።
ስለሆነ የአማራ ፋኖ ብሔራዊ ንቅናቄ እነዚህን የተበታተኑ ኃይሎች በአንድ ጥላ ስር የማሰባሰብና ወጥ የሆነ የሚዲያ መመሪያ የመቅረጽ ታሪካዊ ኃላፊነት አለበት። አፋብን ሁሉንም የትግሉ ሚዲያዎች አስማምቶ በሰው ኃይልም ሆነ በቴክኖሎጂ በማቀናጀት አንድ ትልቅና ዓለም አቀፍ ደረጃውን የጠበቀ የቴሌቪዥን ጣቢያ ሊመሰርት ይገባልም ተብሏል። አንድ ስንሆን የምናዋጣው የተጽዕኖ አቅም 20 ሆነን ከምንፈጥረው ጩኸት እጥፍ ድርብ የላቀ ይሆናልም ብለዋል። አንድ ማዕከላዊ የሚዲያ እዝ ሲኖር የጥላትን የሐሰት ፕሮፓጋንዳ በአንድ ጊዜ ማክሸፍ ይቻላል። የትግሉን ትክክለኛ ገጽታ ለዓለም አቀፍ ማህበረሰብ በተቀናጀ ቋንቋ ማስረዳትም ይቻላል። የህዝባችንን ሞራል የሚገነቡና አንድነቱን የሚያጠናክሩ ስትራቴጂካዊ መልእክቶችን ማስተላለፍም የሚቻል ወጥ የሆነ አንድ ማዕከላዊ ሚዲያ እዝ ሲኖር ነው ብለዋል። ሚዲያ ለትግሉ የጥይት ያህል ዋጋ ያለው ሲሆን ጥይት አካልን ሲያቆስል፣ ሚዲያ ግን መንፈስን ያክማል ወይም ይገድላል። ስለሆነም የትግሉ ሚዲያዎች ከግል ጥቅምና ከቡድን ስሜት ወጥተው ለህዝብ ህልውና ተገዥ በመሆን በአንድነት ሊቆሙ እንደሚገባም ሰፋ ያለ የአፋብን መልእክት ተላልፈዋል። የአማራ ትግል የሚዲያ ጋሻና ጦር የሚያስፈልገው አሁን ነው። አንድ ስንሆን ብቻ ነው ድላችንን የምናፋጥነውና የታሪክ ተጠያቂነትን የምናስቀረው የሚል ሰፋ ያለ መልእክት ከአፋብን ለሚዲያ ባለሙያዎችና ተቋማት ተላልፈዋል። የዕለቱ ዜናም በዚያ በቃ። ከፋኖች አንደበት ይህ ፕሮግራም ከፋኖች የሚደርሱንን መልእክቶች የምናስተላልፍበት መድረክ ሲሆን የጽሑፉ ባለቤቶች ተሳታፊዎቹና ጽሑፍ አቅራቢዎቹ ናቸው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ምንጊዜም ቢሆን ለእኩልነት፣ ለዲሞክራሲ፣ ለፍትህና ለነጻነት ብለው ከሚታገሉ ኢትዮጵያውያን ጋር ሁሉ አብሮ ይቆማል። ከፋኖች አንደበት ዘወትር ረቡዕ ከፋኖች የሚደርሱንን መልእክቶች፣ ታሪኮች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። ህዝብና ፖለቲካ ከፋኖ መኳንንት አሁን በደንብ እየታየ ያለው የፖለቲካ ድርጅቶችንና ህዝብን ነጣጥሎ ያለማየት ችግር ህወሓት በትግሬ ህዝብ ስም የመጣ ስለነበር ህወሓትን መታገል መብት ሲሆን በህወሓት ምክንያት ግን የትግሬ ህዝብ በጅምላ ተፈርጆ ምን ያህል ግፍና በደል እንደደረሰበት አሁን እና ህወሓትን ለማጥፋት ለመጉዳት ሲባል እየተወሰደ ያለው እርምጃ የነዳጅ ክልከላ፣ የእርዳታ ክልከላ፣ የጥሬ ገንዘብ ክልከላ ወዘተ ማስረጃ ነው። በዛው ልክ አሁን ስልጣን የተቆጣጠረው ቡድን ቀደም ሲል በህወሓት ተጠፍጥፎ የተሰራና የነሱ ተላላኪ ስለነበር ቡድን በኦሮሞ ህዝብ ሽፋን ስልጣን መቆጣጠሩ በሌላው ማህበረሰብ ዘንድ ፒፒልና የኦሮሞ ህዝብ በአንድ አይን አይቶ ያልተገባ አመለካከት እንዲኖር አስገድዷል። የሚገርመው በዚህ ቡድን አማካይነት በኦሮሞ ህዝብ ላይ እየደረሰ ያለው ግፍ በቀና ተመልክቶ ፒፒንና ህዝብን ለይቶ መመልከት አለመቻሉ ነግበኔ የሚያስብል ጉዳይ ነው። በህወሓት ዘመን ጥቂት ሰዎች በህገወጥ መንገድ መበልጸጋቸውና ሀብት በሀብት የመሆናቸው ሲታወቅ ዛሬም ከኦፒዲዮ ስር ተጠግተው የተለየ ተጠቃሚ እየሆኑ ያሉ ሰዎች መኖራቸው ሀቅ ነው። በመሆኑም ህዝቡ በተለይም የሌላ ብሔር ወይም ብሔር የለኝም ባዮች ሊገነዘቡ የሚገባ ጉዳይ ህዝብንና የፖለቲካ ቡድኖችን ለይቶ መመልከት እንደሚገባ ነው። በግልጽ ይህንን ስርዓት የምንታገልና እንዲወገድ የምንፈልገው
እኮ በደም ኦሮሞ የሆንን ብዙ ሚሊዮኖች ነን። ሰፊው ህዝብ በተለይ ተራው ማህበረሰብ የሚፈልገው ንጹህና ከተጨማለቀ አስተዳደር የነጻ ዲሞክራሲያዊ መንግስት እንጂ ማፊያ እያደራጀ ለስልጣኑ የሚያሰጋውን እያስወገደ በስልጣን ላይ ለዘላለም መኖር የሚያልም አምባገነናዊ ቡድን ግለሰብም አይደለም። ፊኛ ውስጡ ከጋዝ በስተቀር ሌላ ነገር የለበትም። ማበጡም መነፋፋቱም ከጋዙ የተነሳ ነው። ስለዚህ ንፋስ ወደ ወደደበት ያዘዋውረዋል። ወደ ላይ ልውጣ ወደ ሰማይ ያሰኘዋል። ከተራሮች በላይ የሆነ ይመስለዋል። እዚህም እዛም ይታያል። አለሁ ይላል። ነገር ግን መርፌ ሳር ጭረት ነካ ስታደርገው ጣ ብሎ ፈንድቶ ብጥስጥሱ ወጥቶ ይበታተናል። የድፍድፍ ኩራቱ እንዲሉ ፊኛውን የመሰሉ ብዙዎች አይተናል። ባዶ መሆናቸውን ያየ ብልጥ ጋዝ እየሞላ ያሳበጣቸው በውሳኔያቸው ሳይሆን በሚያነፍሳቸው ኃይል ከፍ ማለት የበቁ ሆዳቸው የሞላ ደረታቸው የቀላ ከተሞሉት ጋዝ በስተቀር ሌላ የማይተነፍሱ ግን ጥቂት በዙሪያ የሚያፈነዳቸው ናቸውና ጋዝ ሲቋረጥ ሰውነታቸው የከዳቸው ተጨማትረው የወደቁ ተመልሰው የቆሙበትን የውስጥ አካል ያጡ ብዙዎች ናቸው። ከተራራ በላይነን ባሉት መጠን ጭብጥ ብለው የወደቁ ጠርማቶች የተረሱ የሚንቀጀቀጁ የሚረሱ ተብለው ይከፋፈላሉ። የተረሱ እንኳን እኛ ልናስታውሳቸው ራሳቸውን እንኳን መርሳት ይፈልጋሉ። የሚንቀጀቀጁት በቅርብ ይንጠባጠባሉ። የሚረሱት ለመነፋፋት ውስጣቸውን እየነቃቀሉ ናቸው። ተራራ ግን ተራራ ነው። የቆመው በውስጡ ነው። ተመቸይ ብሎ መሬቱን አይለቅም። ቸገረይ ብሎ አያጎነብስም። ከፍታውም አይወርድም። ልስገድ ብሎ አያጎነብስም፣ አይወዛወዝም። ተራሮች ሆይ ጽኑ። የብሔር ፖለቲካና አማራ ከፋኖ አምባቸው ዳኘው ከጎንደር። እኔን ለረጅም ጊዜ በኢትዮጵያዊነት ተሳበ የሚያቁኝ ሰዎች አሁንም ስለ አማራ ህዝብ በደልና ስለ አዲሱ ትውልድ ፋኖ አብዮት 24/7 ስራ አድርጌ ስጽፍና ስናገር ያቋም ለውጥ አድርገህ ነውን አንተም ብሔርተኛ ሆንክን የሚሉ የተጣመሙ አስተያየቶችን እመለከታለሁ። ከድሮ ጀምሮ እኔ አማራነትና ኢትዮጵያዊነት ተምታተውብኛል። በደማዊና በባህላዊ ቋንቋ ትውፊትና ሌሎችም እሴቶች እኔ አማራ ነኝ። ኢትዮጵያ ደግሞ አገሬ ናት። ኢትዮጵያ የተለያዩ ቋንቋዎችን የሚናገሩ የተለያዩ ባህልና እምነት ያላቸውን የብዙሃን ህዝቦች መኖሪያ አገር ናት። እነዚህ ህዝቦች ጋራ የሚያስተሳስረኝ ኢትዮጵያዊነት ገመድ ነው። እያንዳንዱ ኢትዮጵያዊ የራሱን ባህል፣ ቋንቋ፣ እምነት እና ትውፊት ይዞ የሌላውን ወገን እሴቶች አክብሮና ተከባብሮ መኖር ስለቻለ ነው ለብዙ ዘመናት በጋራ የኖሩት። የብሔር ፖለቲካ ችግር የሆነው ይህንን የፖለቲካ አስተሳሰብ እንደ መሳሪያ ተጠቅመው አንድ አማራ የሚባል ቡጊማን ፈጥረው ይህንን አማራ የሚባል ህዝብ ላም ባላለበት ታሪካዊ ዕዳ አሸክመው ከኢትዮጵያ ፖለቲካ መንበር ተሳታፊ እንዳይሆንና ህልው ሆኖ እንዳይኖር ተቋማዊ በሆነ ስሌት ይህንን ህዝብ ከምድረ ገጽ እንዲጠፋ ስለዘመቱበት ነው።
ከ1983 ዓመተ ምህረት ጀምሮ ይህ ህዝብ ዘግናኝ ግፎችን አስተናግዷል። በጅምላ ተረሽኗል፣ በጅምላ እስር ተደርጓል፣ በጅምላ ኢኮኖሚያዊ ጥቅሞች ተገሏል፣ በጅምላ ከቀየው ተፈናቅሏል። ይህ ሁሉ ግፍ እያስተናገደ ከኢትዮጵያዊነት ዝንፍ ሳይል ይኸው እስካሁን አለ። ይህ ህዝብ በታሪክ ለሁሉም ኢትዮጵያ ያበረከታቸው አስተዋጽኦዎች ምስጋና ባይሰጠው እንኳን በደምና ባጥንቱ ባጸናት ሀገር ይህን ያህል ግፍ ሊያስተናግድ ባልተገባው ነበር። ይህ ህዝብ ችግሩን ችግር አድርጎ ኢትዮጵያን እናሻግራለን ብለው ቃለ መሐላ ለፈጸሙ ግለሰቦችና የፖለቲካ ድርጅቶች ሁሉ ሳያቅማማ ድጋፉን የሰጠ ህዝብ ነው። እጅግ በሚያሳዝን ሁኔታ ይህ ህዝብ ግን በምላሹ ያገኘው ክህደት ነው። ብዙ ግለሰቦችና የፖለቲካ ድርጅቶች ተጠቅመውበት የካዱት አሳዛኝ ህዝብ ነው። ይህ ህዝብ በመጨረሻ ህልው ሆኖ ይቀጥል ዘንድ ራሱን ሊያጠፋ ይዘውት የመጡት የብሔር ፖለቲካ ኢምባራስ አድርጎ አሁን አማራ ነኝ በሚል የአማራ ብሔረተኝነት የመዳኛ ርዕይ አድርጎ በመነሳት የፋኖን አብዮት አቀጣጠለ። እያንዳንዱ አማራም ሆነ ሌላው ኢትዮጵያዊ አማራ አሁን እያደረገ ያለው አብዮት ከማድረግ ውጪ ምንስ የቀረው ምርጫ ነበር የሚለው ጥያቄ ራሱን መጠየቅ አለበት። የአማራ ሞቱና ስደቱ እኮ ማንም ያላየለት አልነበረም። አማራዎች በጅምላ ተገድለው ከውሻ ባነሰ ደረጃ ክብራቸው ተገፎ በግሬደር ሬሳቸው በጅምላ ሲቀበር በፓርላማ አማራ ሞተ አትበሉ ሰው ሞተ በሉ ተብሎ ሞቱን እንኳን የተቀማ አሳዛኝ ህዝብ ነበር። ይህ ህዝብ አይተው አንድነት ይሻለናል፣ መከባበር ይሻለናል፣ ኢትዮጵያዊነት ይሻለናል ሲል አንተ የድሮ ስርዓት ናፋቂ እየተባለ መሳቂያና መሳለቂያ የሆነ ህዝብ እኮ ነበር። የድሮ ስርዓት የሚሉት እኮ ቢያጠኑት ዛሬ ከ90 በላይ ቋንቋዎች የሚናገሩበትን ሀገረ መንግስት በደምና ባጥንቱ ያጸናውን ብርቱ አማራ እኮ ነው። ይህ በድሮ ስርዓት ናፋቂነት የሚከሱት ህዝብ እኮ በውርስ ያገኘው ቤሳቤስቲን የሌለው ከሌላው ኢትዮጵያዊ ህዝብ የተለየ ጥቅም ኖሮት የሚያውቅ እንዲያውም ለዚች ሀገር አንድነት መጽናት ከውጭ ወራሪዎች ጋር እየተፋለመ ዛሬ መጤ እየተባለ የሚባረርባትን ምድር ያጸና አድባር ህዝብ እኮ ነው። ይህ ህዝብ ነው ሲመረውና ህልውናው ሊያከትምለት እንደሆነ ሲገነዘብ የአማራ ብሔረተኝነትን ሰንቆ የተነሳው። የአማራ ብሔረተኝነት በተግባራቸው ተመዝነው እንዳየናቸው ሌሎች ብሔረተኞች የትኛውንም ብሔር በጥላትነት ፈርጆ የተነሳ ሳይሆን ግፍ አንገፍግፎት ፈጽሞ ከመጥፋት ራሱን ለመታገድ የተወለደ ባለ ሁለት ጠርዝ ስለት ያለው የምህረት ሰይፍ። አንዱ ጠርዝ ስለት አማራ ራሱን ከጥፋት የሚያድንበት የህልውናው ሰይፍ ነው። ሁለተኛው ጠርዝ ስለት ደግሞ በብሔር በተከፋፈለች አገርና በብሔር ፖለቲካ ህገ መንግስት ሆኖ በነገሰበት ሀገር ውስጥ የአማራ ብሔረተኝነት እንዳለፉት 40 ዓመታት ከስልጣን ተገልሎ ሳይሆን አማራውን የፖለቲካ ስልጣን ተጋሪ ሆኖ እንዲቀጥል የሚያስችልበት የፖለቲካ ሰይፍ። የተደራረበው የደህንነት ስጋትና የአማራ ህዝብ የህልውና አጣብቂኝ። ፋኖች አላቸው ታዬ ከጎጃው። በፖለቲካ ሳይንስና በዓለም አቀፍ የስትራቴጂ ጥናቶች ውስጥ የደህንነት ስጋት አጣብቂኝ የሚባለው ጽንሰ ሐሳብ አንደኛው ወገን ራሱን ለመከላከልና ደህንነቱን ለማረጋገጥ
የሚወስደው እርምጃ በሌላኛው ወገን ዘንድ እንደ ስጋት ተቆጥሮ ውጥረትና ግጭት ወደሚባባስበት አዙሪት መግባትን የሚያሳይ ነው። ይሁንና ይህ ትንታኔ በአሁኑ ወቅት የአማራ ሕዝብ ከሚገኝበት ነባራዊ የፖለቲካና የጸጥታ ቀውስ ጋር ስናነጻጽረው እውነታው ከመደበኛ ትርጓሜው እጅግ የረቀቀና ወደ የደህንነት ስጋት መደራረብ የተሻገረ ሆኖ እናገኘዋለን። የአማራ ሕዝብ ዛሬ ላይ ራሱን ያገኘው የዜጎች ጠባቂ በሆነ መንግስት መዋቅር ስር ሳይሆን ራሱ መንግስታዊ መዋቅሩ ዋነኛው የህልውና ስጋት ሆኖ በተቀረቀረበት እጅግ አደገኛና ታሪካዊ አጣብቂኝ ውስጥ ነው። የመጀመሪያውና ዋነኛው የዚህ አጣብቂኝ ገጽታ የሚመነጨው ህዝብና መንግስት ካላቸው የተዛባ ግንኙነት ነው። በአንድ ሉዓላዊ ሀገር ውስጥ የመንግስት ዋነኛ ኃላፊነት የኃይል የበላይነትን በመጠቀም ዜጎችን ከጥቃት መከላከልና የህግ የበላይነትን ማስፈን ነው። ሆኖም በአማራ ህዝብ እውነታ መንግስታዊ መዋቅሩ ከለላ ከመስጠት ይልቅ የጥቃት ምንጭ ወደ መሆን ተሸጋግሯል። የሀገር መከላከያ ሰራዊትና የጸጥታ ኃይሉ የህዝብን ሰላም ከማስከበር ይልቅ መኖሪያ መንደሮችን በከባድ መሳሪያ ሲደበድቡ፣ የድሮን ጥቃቶች ንጹሃንን ሲያረግፉ እና ከህግ ውጪ የሆኑ ግድያዎችን ሲያበራክቱ ህዝቡ ማን ይጠብቀኛል ከሚል ስጋት ወጥቶ ከመንግስት ጥቃት ራሱን እንዴት ላድን ወደሚለው የህልውና ትግል ውስጥ እንዲገባ አስገድዶታል። ይህ በመንግስትና በህዝብ መካከል የነበረው ማህበራዊ ውል ሙሉ በሙሉ መፍረስ ህዝቡ የራሱን ደህንነትና በራሱ ክንድ ለማረጋገጥ ወደሚያስችልበት አማራጭ የጸጥታ አደረጃጀት እንዲያመራ አድርጎታል። ከዚህ መንግስታዊ የደህንነት ስጋት ባለፈ የአማራ ህዝብ ላለፉት 60 ዓመታት በላይ የተጋረጠበት መዋቅራዊ መገለልና ከበባ ሌላኛው የስጋት እርከን ነው። በተለያዩ የሀገሪቱ ክፍሎች በተለይም በኦሮሚያ፣ በመተከል እና በሌሎችም አካባቢዎች ማህበረሰቡ በማንነቱ ብቻ ለጅምላ ግድያ፣ ለዘግናኝ ጭፍጨፋና ለመፈናቀል ሲዳረግ ቆይቷል። እነዚህ ዘግናኝ ወንጀሎች የሚፈጽሙ የፌዴራልም ሆነ የክልል ጸጥታ ኃይሎች ጥቃቱን ለማስቆም አለመቻላቸው ወይም ሆን ብለው ቸል ማለታቸው አልፎ አልፎም ተሳታፊ መሆናቸው ህዝቡ በማንኛውም ሰዓትና ቦታ ለጥቃት የተጋለጠ ባይተዋር እንደሆነ እንዲሰማው አድርጎታል። ይህ ስር የሰደደ ስጋት ከተለያዩ አካባቢዎች ካሉ የታጠቁ ኃይሎች የከበባ ፍላጎት ጋር ሲደመር ህብረተሰቡን መሳሪያ አንስቶ ካልወጋችሁ በስተቀር እንደ ህዝብ የመጥፋት አደጋ ተጋርጦብኛል ወደሚል ፍጹም ድምዳሜ አድርሶታል። ይህንን የተደራረበ ስጋት ይበልጥ ወደ ለየለት የህልውና አደጋ ያሸጋገረው ደግሞ በ2014 ዓመተ ምህረት የኃይል ሚዛን በሚያዛባ መልኩ የተወሰደው የክልል ልዩ ኃይሎችን የማፍረስ ዘመቻ ነው። በሌሎች ክልሎች በይፋም ሆነ በስውር የታጠቁ ኃይሎች ባሉበት እንዲሁም መንግስት የዜጎችን በህይወት የመኖር መብት ማረጋገጥ ባልቻለበት ሀገራዊ እውነታ ውስጥ የአማራ ልዩ ኃይልን ለማፍረስ የተሄደበት ርቀት በህዝቡ ዘንድ የተወሰደው እንደ ትጥቅ ማስፈታት ስልት ነው። አንዱ ወገን በሚገባ ታጥቆ ሌላኛው ወገን መሳሪያ እንዲፈታ ሲገደድ መሳሪያ የፈታው ወገን የማያወላውል ሰለባ መሆኑ ያለፉ ታሪኮቹ ምስክር ናቸው። ይህ አካሄድ በህዝቡ ውስጥ ያለውን የስጋት ደረጃ ወደ መጨረሻ ጥግ በማድረስ የታጠቁ ኃይሎች የሚደርሱትን ጥቃት ከመጠበቅ ይልቅ አምቆ የያዘውን ኃይል በማስተባበር ወደ መከላከል እንዲሸጋገር አድርጎታል። በዚህ የተደራረበ የደህንነት ስጋትና የሞት አፋፍ ላይ የቆመ ህዝብ የራስን ህልውና ዋስትናና በራሱ ክንድ ከማረጋገጥ ውጪ ሌላ ታሪካዊም ሆነ ሞራላዊ ምርጫ አልነበረውም። ዛሬ የአውደ ውጊያው የሚታየው የፋኖ ትግል የተቀጣጠለው ድንገቴ ሳይሆን ይህንን መዋቅራዊ ስርዓታዊ የደህንነት አጣብቂኝ ለመስበር ከተፈጠረ አስገዳጅ ነባራዊ ሁኔታ ነው።
ህዝቡ የገጠመው አጣብቂኝ ትጥቅ ከፈታ በመንግስት በታጠቁ ኃይሎች ጅምላ ጥቃት የመጥፋት ትጥቅ ካነሳ ደግሞ መንግስት ጦር ጋር አውዳሚ ጦርነት ውስጥ የመግባት አስከፊ ምርጫ ነው። በመሆኑም ፋኖነት የዚህ አጣብቂኝ መውጫ ስትራቴጂ እና የህዝቡ የመጨረሻ የህልውና ጋሻ ሆኖ ብቅ ብሏል። ይህ የተደራረበ የደህንነት ስጋትና የህልውና አደጋ በዘላቂነት ከስር መሰረቱ የፖለቲካ ስርዓቱ አፋኝ ባህሪ የሚቀይር የሁሉንም ዜጎች እኩልነት የሚያረጋግጥ እና ፍትሃዊ የኃይል ክፍፍልን የሚያሰፍን መዋቅራዊ ሽግግር የግድ ይላል። መፍትሄው ጊዜያዊ የተኩስ ማቆም ወይም ላውን የሚቀባ የፖለቲካ እርቅ ሳይሆን ህዝቡ በገዛ ሀገሩ እንደ ባይተዋር ከመቆጠር ወጥቶ የደህንነት ዋስትናውን የሚያረጋግጥበት አዲስ የፖለቲካና የህግ ማዕቀፍ መገንባት ነው። ይህ መረጋገጥ የሚችለው ደግሞ አገዛዙ የኃይል የበላይነቱን ተጠቅሞ ህዝቡን ማንበርከክ እንደማይችል በተግባር ሲገነዘብና እውነተኛ የፖለቲካ መፍትሄ ላይ ለመድረስ ሲገደድ ብቻ ነው። ይህ እውን እስከሚሆን ህዝቡ የህልውና ዋስትና አስተማማኝ ደረጃ ላይ እስኪደርስ ድረስ አሁን የተጀመረው ትግል ወደ ኋላ የሚመለስበት ምንም አይነት ታሪካዊም ሆነ ሞራላዊ ምክንያት የለም። አገዛዙ የሰላምና የፍትህ በሮችን በዘጋበት እንዲሁም በመዋቅር የታገዘ ጥቃቱን አጠናክሮ በቀጠለበት በዚህ ወቅት ብቸኛውና አስተማማኙ የህዝብ አማራጭ የተባበረውን ክንድ ይበልጥ ማጠናከር ነው። የፋኖ ትግል ከህልውና መከላከያነት አልፎ አዲስና ፍትሃዊ ስርዓት ለመገንባት የሚያስችል የተደራጀ የፖለቲካና ወታደራዊ ኃይል ሆኖ መውጣት አለበት። ስለሆነም የአማራ ህዝብ የገጠመውን ይህንን የታሪክ ፈተና በድል እስኪሸጋገር የተነጠቀውን ሰብአዊ ክብር እስኪያስመልስ እና ዘላቂ ሰላም እስኪረጋገጥ ድረስ የጀመረውን ትግል በላቀ የዓላማ ጽናት በተጠናከረ አንድነትና በማያወላውል ቁርጠኝነት አጠናክሮ ሊቀጥል ይገባል። የአማራን አንድነት ከውስጥ የመሸርሸር ሴራ። ፋኖ ጌታቸው ዳምጠው ከሸዋ አማራ ፋኖ። ውሸት ሲደጋገም እውነት ይመስላል እንደሚባለው ሰሞኑን በአማራ የህልውና ትግል ላይ በተለይም የራያን ጉዳይ አስመልክቶ ራያን አሳልፈው የሸጡት የወሎ ፋኖች ናቸው የሚለው ተደጋጋሚ የክህደት ክስ ማስተዋል የጥፋት ፕሮፓጋንዳው ምን ያህል ስር እንደሰደደ ያሳያል። ይህ ክስ እንዲሁም በአጋጣሚ የተወረወረ የቃላት ስህተት ወይም የሜዳ ላይ እውነታን የሚያንጸባርቅ ሳይሆን ትግሉን ከውስጥ ለመበርቦር የአማራን አንድነት ከመሰረቱ ለመናድ በጥንቃቄ የተቀመረ የሴራ ፖለቲካ አካል ነው። ይህንን አደገኛ አጀንዳ የሚያራግቡት ደግሞ ጠላቶችና የጠላት ተላላኪዎች ብቻ አይደሉም። እጅግ የሚያሳዝነው ለትግሉ ትልቅ አደጋ እየሆነ የመጣው በጊዜያዊ ኃይል አሰላለፍ የፖለቲካ ብሽሽቅ ውስጥ የተዘፈቁ አንዳንድ የውስጥ አካላትም የዚሁ የክህደት ክስ ተጋሪ መሆናቸው ነው። ለጊዜያዊ የፖለቲካ ትርፍና ወንድምን በወንድም ላይ ለማነሳሳት ሲባል የራያን መሬትና ማንነት ለማስከበር በየግንባሩ ደሙን ያፈሰሰውና አጥንቱን የከሰከሰውን ጀግና የወሎ ቤተ አማራ ፋኖ አሳልፎ ሸጠ ብሎ መክሰስ የትግሉን ሞራል ከመስበር ባለፈ አማራን ወደ ከፋ የክፍለ ሀገራዊ መነጣጠል አዘቅት ውስጥ ለመክተት የተወጠነ አሳፋሪ መንገድ ነው። ይህ አዲሱ የአማራን ህዝብ የመከፋፈያ ስልት
የትግሉን አድማስ ወደ የክፍለ ሀገሩ ጠባብ አጥር ለማውረድ የሚደረግ የተንኮል ሩጫ ነው። የራያን ወሰንና ማንነት ለወሎ ብቻ፣ የወልቃይትን ጠገዴንና ጠለምትን ጉዳይ ለጎንደር ሰው ብቻ፣ መተከልን ለጎጃም ሰው ብቻ እንዲሁም የሸዋን መከራ ሸክምና የህልውናውን ትግል ለሸዋ ብቻ አድርጎ የማቅረቡ አዝማሚያ የአማራን ህዝብ በማዳከም አንድ በአንድ ለመዋጥ የታለመ የጥላት ንድፈ ሐሳብ ነው። ጥላት በሚገባ ያውቃል። አማራው ከጫፍ እስከ ጫፍ ተባብሮና ተሳስሮ ከተነሳ የሚያቆመው ምድራዊ ኃይል የለም። ስለዚህ የአማራን አንድነት ለመበጠስ የእገሌ ክፍለ ሀገር ጉዳይ የኔ ክፍለ ሀገር አያገባውም የሚል የጎጥ አጥር እንዲገነባና እያንዳንዱ የአማራ ክፍለ ሀገር የየራሱን መስቀል ብቻውን እንዲሸከም ይገፋፋል። በጊዜያዊ የፖለቲካ ብሽሽግ ውስጥ ያላችሁ ወሎ ሸጠ ያላችሁ የጠላት አጀንዳ የምታስፈጽሙ አካላት ልትገነዘቡት የሚገባው ሀቅ ቢኖር ዛሬ በወንድማችሁ ላይ የምትወረውሩት የክህደት ድንጋይ ነገ የራሳችሁን የህልውና ቤት የሚያፈርስ መሆኑ ነው። የአማራ ህዝብ በወሰንና በማንነቱ ጉዳይ ሊገነዘበው የሚገባው ቁልፍ እውነት በተናጠል ታግሎ የሚያስመልሰውም ሆነ የሚያስከብረው ማንነት ወሰን አለመኖሩ። ራያ ሲደማ ህመሙ የጎንደር ካልሆነ፣ ወልቃይት ሲታፈን ጩኸቱ የሸዋ ካልሆነ፣ መተከል ሲጨፈጨፍ ቁስሉ የጎጃም የወሎ ካልሆነ የአማራ ህልውና የውሃ ላይ ኩሬ ከመሆን አያልፍም። በታሪካችንም ቢሆን የአማራ አባቶች ድንበር ያስከበሩትና ሀገር ያቆዩት በየክፍለ ሀገሩ ተከልለው ሳይሆን ደማቸውን አጥንታቸውንና ክንዳቸውን አስተባብረው ነው። የራያ ጉዳይ የመላው አማራ ጉዳይ ነው። የወልቃይትም የሸዋም ሆነ የመተከል ጉዳይ ጠቅላላ የአማራ ህዝብ የህልውና መሰረት ነው። የለም ጠላትን ማንበርከክ የሚቻለው የጎንደር ፋኖ ለራያ፣ የወሎ ፋኖ ለወልቃይት፣ የጎጃም ፋኖ ለሸዋ፣ የሸዋ ፋኖ ለመተከል ዘብ ሲቆም ብቻ ነው። ይህንን የደም ትስስር ወደ ጎን በመተው በማህበራዊ ሚዲያና በየጓዳው የሚደረግ የፖለቲካ ብሽሽቅ ሲባል አንድን ክፍለ ሀገር አርበኞች ማጠልሸት በቀጥታ ጠላትን ማስታጠቅና የትግሉን ጉሮሮ ማነቅ ነው። ይህንን ሀቅ ስተን በየክፍለ ሀገሩ ጠባብ ስሜት ውስጥ ከተዘፈቅን አሁን ያለንን ወሰንና ማንነት ብቻ ሳይሆን ቀሪውን ህልውናችንን ጭምር አደጋ ላይ እንጥላለን። ተነጣጥሎ የመታገል አካሄድ በጠላት ኃይልን በአንድ ግንባር ላይ ብቻ አሰባስቦ በየተራ እንዲመታንና እንዲያጠፋን ሰፊ ዕድል ይሰጠዋል። ዛሬ ራያን የወሎ ጉዳይ ነው ብሎ ትቶ ነገ ወልቃይትን በተናጠል ለማስከበር ማሰብ የፖለቲካና የወታደራዊ ስትራቴጂ እውርነት ነው። እያንዳንዱ የሰውነትን ክፍል ቆርጦ በመጣል ቀሪውን ማዳን እንደማይቻል ሁሉ አንዱን የአማራ ወሰንና ማንነት አስነጥቆ ቀሪውን በሰላም ማኖር አይቻል። ይህ ክፍለ ሀገራዊ ክፍፍል ትርክት ሌሎች ወሰኖቻችንንና ማንነቶቻችንን ሊያሳጣን የሚችል ትግላችንን ከመሰረቱ የሚንድና ፍልነውን መስዋዕትነት ገደል የሚያስገባ አደገኛ መርዝ መሆኑን ነቅተን ልንታገል ይገባል። በውስጣዊ የፖለቲካ ፍጆታና የኃይል ፉክክር ሰበብ ይህንን አጥፊ ትርክት የምታቀነቅኑ አካላትም ከታሪክ ተጠያቂነት እንደማታመልጡ አውቃችሁ ከዚህ የጥፋት መንገድ ልትመለሱ ይገባል። በመሆኑም አማራው አሁን ከገጠመው የህልውና አደጋ ለመውጣት ውሸትንና ክፍፍልን ከሚያራግቡ የጠላት መዋቅሮችም ሆነ ከሽሽግ ከታወሩ የውስጥ አካላት ራሱን ማጽዳት አለበት። የአማራ ህልውና ክብርና ወሰን የሚከበረው በማይበጠስ የአንድነት ገመድ ሲታሰር ብቻ ነው። የጠላት የስነ ልቦና ጦርነትን አክሽፎ የክፍለ ሀገር አጥርን ሰብሮ ሁላችንም ለአንድ አማራ ማንነት አንዱ አማራ ለሁላችንም ህልውና የሚል የጋራ የትግል መንፈስ መነሳት የጊዜው አንገብጋቢ ጥሪ ነው።
ራያም ሆነ ወልቃይት መተከልም ሆነ ሸዋ የደም ግብራችን እንጂ የየክፍለ ሀገሩ የፖለቲካ ቁማር መጫወቻ ወይም መበሻሸቂያ ካርድ አይደሉም። የጀመርነው የህልውና ትግል ከዳር የሚደርሰው አማራነትን ከማንኛውም የክፍለ ሀገር ጠባብነትና ጊዜያዊ የፖለቲካ አሰላለፍ በላይ ከፍ አድርገን ስናስቀምጥ እና በአንድነት የተባበረ ክንድ ጠላትን ስንመክት ብቻ ነው። ድል ለአማራ ሕዝብ!